ለዓለማት ሁሉ እግዚአብሔር ፈጣሪ ሲሆን ለኛ ግን በተለየ ሁኔታ አባታችን ሆነ። ቢርበን ስጋውን ቆርሶ አጎረሰን፣ ቢጠማን ደሙን ቀርቶ አጠጣን፣ ተራቅቶ አለበሰን፣ ተርቦ አጠገበን፣ ተጠምቶ አጠጣን። እዚህ ያለ እረኛ ከወዴት ይገኛል? የሚበላ እረኛ፣ የሚጠጣ እረኛ፣ የሚገደል እረኛ፣ የሚታረድ እረኛ በበጎቹ የሚታረድ ሙሽራ ታውቃላችሁ? የቤተ ክርስቲያን ሙሽራ ይባላል ክርስቶስ። ፊቱ በደም ተለውሶ የሰርጉ ቀን ፊቱ ደም በደም ሆኖ የብርሃን አክሊል አይደለም የሸዋ አክሊል ደፍቶ እርቃኑን ነው። ስጋውን ማልቆ አጥንቱን ይቆጠራል። እሱ ብቻ መስሏችሁ የሰርጉ ቀን ታረደ። ምንም አይነት በደልና ኃጢአት ሳይኖርበት ያን ሁሉ ተዋረዶ ለኛ ተቀበለ። እንደዚህ ያለው ውለታ ቃል የማይገልጸው በዘመናትም ትናንት አልነበረም፣ ዛሬም የለም፣ ለዘላለሙም አይመጣም። በእኛ ዘመን እንዲህ አይነት ሰው የለም። ክርስቲያን ውለታ ተደርጎለት የረሳ ትልቁ በደል ደግሞ ይሄ ነው። ሊረሳ አይገባው። ሰዎች ውለታ ሲያደርጉ ክርስቶስን ነው የሚመስሉት። ለሕይወታችን ብርሃን የሆኑ የቀናውን ጎዳና ያሳዩንን ሰዎች ማንረሳቸው ከሆነ እግዚአብሔርማ እንዴት ይረሳ ይሆን? በግ ሊጠብቁ የሚመጡ እረኞች ይገፏቸው ነበረ። ውሃ እናስቀዳም ይሏቸዋል። ስለዚህ ውሃ እስኪቀዱ በጎቻቸውን አጠጥተው እስኪያረኩ ድረስ ይመሽባቸዋል። በዚያ ላይ ሴቶች ናቸው። ስለዚህ በጨለማ በድካም በሰቀቀ እንደው ከዚህ መቼ ይሆን የምንወጣው እያሉ ነው አባታቸው ቤት የሚደርሱ። አንድ ቀን ግን ባላሰቡት ሁኔታ ድርስ ሲሉ ከውሃው ዳርቻ የነቢያት አለቃ ሙሴ ተቀምጧል። አላወቁትም ማን እንደሆነ። ከዚያ እረኞቹ ይገፏቸዋል። አንዳንድ ጊዜ ዘመን ሲከፋ በጎቹ ከአውሬ አምልጠው ሲሄዱ ከአውሬ ያስጥለናል ያሉት እረኛ ከአውሬው ብሶ ያገኙታል። አንዳንድ ጊዜ በጣም ጊዜ ሲከፋ ከእንዲህ አይነት እረኛ መድኃኔዓለም ይሰውረን። አሁን ይገፏቸዋል፣ ያንገላቷቸዋል፣ ውሃ ያስቀዷቸውም። በጎቹ ደግሞ ጠምቷቸዋል። ይሄን ሲያይ ሙሴ የሚገፏቸውን ገፍቶ እረኞቹም አለ ገፍቶ ከውሃው ከወንዙ ውሃ ቀርቶ በገንዳ በጎቻቸውን አጠጣላቸው። እንስራዎቻቸውን ሞላላቸው። የሚፈልጉትን ነገር ሁሉ አሟልቶ በጊዜ ወደ ቤታቸው እንዲሄዱ አደረጋቸው። ከዛ ሲደርሱ አባታቸው ደነገጠ። እንዴት በዚህ ሰዓት መጣችሁ? ምክንያቱም በብርሃን መጥተው አያውቁም። በምንድን ነው? በጨለማ ሳይደክሙ ሳይታክቱ መጥተው አያውቁም። አሁን ግን በብርታታቸው ሳይደክሙ ነው የደረሱት። ምን ተፈጥሮ ነው አላቸው። ስላላወቁት አንድ የግብፅ ሰው ረዳን፣ የሚገፉንን ገፋቸው፣ የሚያንገላቱትን አንገላቶ፣ በጎቻችንን አጠጥቶ አርክቶ እንስራችንን ሞልቶ በጊዜ ሸኘን በብርሃን አሉት። ከዛ አባታቸው እንዲህ አላቸው። የትምህርታችን ርዕስ ምን ነበረ? ዝም ብለን ነው ማለት ነው። ምንድነው ርዕሱ? ለምን ታደጋሁ ለዘከመዝ ብእሲ። ታዲያ እንደዚያ ያለውን ሰው ለምን ተዋችሁት? የአባታቸው የተናገረው ቃል እስኪ በሉት። እንደዚያ ያለውን ሰው ለምን ተዋችሁት? ሊተው ይገባው ነበረ። በሕይወታቸው አግኝተውት የማያውቁትን ውለታ ነው ያደረገላቸው። ከጨለማ አውጥቶ ለብርሃን አበቃቸው። ከድካም አውጥቶ ወደ ጽናትና ወደ ብርታት ነው ያመጣቸው። ዘወትር የሚገፏቸውን እረኞች ገፍቶ ለነጻነት ያበቃ ለውለታው መተኪያ የሌለው ሰው ሲሆን ያን ሁሉ አድርጎላቸው ጥለውት ሄዱ። አረ እንደው ወደ ቤት እንሂድ፣ በአባታችን ቤት የሚጠጣ ሌላው ቢቀር ውሃ አይጠፋም አይደለ? የቀዳላቸው ውሃ አለ፣ ጥቂት ጥሬም ቢሆን ትበላለ ሳይሉ ያን ሁሉ ውለታ አድርጎላቸው ትተውት ሄዱ። በእኛ ዘመን እንዲህ አይነት ሰው የለም ክርስቲያኖች፣ ውለታ ተደርጎለት የረሳ። ትልቁ በደል ደግሞ ይሄ ነው። ሊረሳ አይገባውም። ምክንያቱም ሰዎች ውለታ ሲያደርጉ ክርስቶስን ነው የሚመስሉት። እኔ ስለዚህ ታሪክ ላስተምራቸው አይደለም ዛሬ እዚህ የቆምኩት። ያለንበት ወቅት የጌታን ጾም የምንጾምበት ጊዜ ነው። ለነዚህ ለሴቶቹ ያን ሁሉ ውለታ ያደረገው ሙሴ የመድኃኔዓለም ምሳሌ ነው። ምን አረገ መድኃኔዓለም ለኛ ካላችሁኝ፣ ከጨለማ ወደ ብርሃን አመጣን፣ ከድካም ወደ ብርታት፣ ከሞት ወደ ትንሣኤ፣ ከሐሳር ወደ ክብር። በጾሙ በጸሎቱ በስግደቱ በመንከራተቱ በመሰደዱ በሁሉ ነገር እሱ አይጠቀምም። ለኛ ውለታ ለማድረግ ያን ሁሉ መከራ ተቀበለ።
ውሃውን ቀዳልን የልጅነት ምክንያት ሆነን ከጎኑ በፈሰሰ ውሃ ተጠምቀን ደሙን ጠጥተን ከማይጠፋው ዘር ተወልደን የሥላሴ ልጅ ለመሆን በቃን። ለዚህ የበቃ ነው በእርሱ ነው። ዕዳ ነበረብን፣ ባሪያዎች ነበርን፣ አንገታችን ደፍተን እንኖር ነበረ። ይጠብቁናል የተባሉት እረኞች ቀድሞ መላእክት የነበሩ በኋላ ክብራቸውን የተወሰደባቸው አጋንንት ያሰቃዩን ነበረ። በመንጸፈ ደይን ወድቀን በእግረ አጋንንት ተረግጠን እንኖር ነበረ። ከዚያ ሁሉ ውርደት አውጥቶ ለክብር አበቃን። እሱ የዋለልን ውለታ ለ5500 ዘመን ገነት ተዘግታ ትኖር ነበረ፣ በደሙ ከፈተልን። እምቢ ብሎ ከሚቀረው በስተቀር ለማንኛውም ሰው ዘር፣ ጎሳ፣ ቋንቋ ሳይለይ የገነት በር ተከፍቷል። ከድንግል ተወልዶ ስጋውን ቆርሶ ደሙን አፍስሶ ዓለምን አዳነ። ለቅዱሳን ቃል ኪዳን ሰጥቶ በቅዱሳን ቃል ኪዳን ተማጽነን ከሲኦል መከራ እንድናመልጥ የድነትን መንገድ መሰረተልን። ምን ያላረገው አለ? በሙሉ የእርሱ የሆኑትን ሁሉ አጥቶ እኛን ግን አከበረን። በዚህ ዓለም ሰው ደግ ላድርግ ቢል ካለው አካፍሎ ይበላል፣ ካለው ቀዶ ያለብሳል። ያለውን ሁሉ የሚሰጥ እውነተኛ ቸር አባት ግን እንደ መድኃኔዓለም ያለ የለም። ግን ክርስቲያኖች ባለበት ዘመናችን ሁሉ እግዚአብሔርን አልተውነውም ትላላችሁ? ግን እኔ ግን የተውነው ይመስለኛል። ምናልባት በአፋችን እናነሰው ይሆናል እንጂ በተግባራችን ግን ከዚያ ወንዝ ዳር ዮርዳኖስ ትተነው ቀርተናል። ምክንያቱም ክርስቶስን ያረሳ ሰው በየቀኑ የሚያደርጋቸው ብዙ ነገሮች አሉ። እነዚያን እናደርጋለን ወይ? በሕይወታችን ክርስቶስ ያበራል ይገለጣል ወይ? እንዳልኳችሁ ታመመ፣ ተሰቃየ፣ ተጨነቀ፣ መስቀል ተሸክሞ ወደቀ። 40 መዓልት 40 ሌሊት ከዘረጋ ሳያጥፍ ከአራዊት ጋራ በአጋንንት እየተፈተነ ጾመ። ይህ ሁሉ የሆነው ለኛ ነው። ልክ ሙሴ እነዚያን ሴቶች ይህን ሁሉ ያደረገው ለነሱ ብሎ ነው። ግን እነሱ ትተውት ሄዱ። አባታቸው እንደዚህ ያለውን ሰው ለምን ተዋችሁት አላቸው። በዚህ ዓለም ለሕይወታችን ብርሃን የሆኑ የቀናውን ጎዳና ያሳዩንን ሰዎች ማንረሳቸው ከሆነ እግዚአብሔርማ እንዴት ይረሳ ይሆን? ከፍጥረታት ሁሉ ለይቶ ሰው አድርጎ አክብሮ ፈጠረን። እሱ ብቻ አይደለም፣ ሰው ብቻ መሆን ቀላል ነገር ነው። ደግሞ በልጅነት አክብሮ ልጆቹ አደረገን። ለዓለማት ሁሉ እግዚአብሔር ፈጣሪ ሲሆን ለኛ ግን በተለየ ሁኔታ አባታችን ሆነ። ቢርበን ስጋውን ቆርሶ አጎረሰን፣ ቢጠማን ደሙን ቀርቶ አጠጣን። ተራቅቶ አለበሰን፣ ተርቦ አጠገበን፣ ተጠምቶ አጠጣን። ተንከራቶ ከሀገራችን ውጣልን እስከመባል ደርሶ እኛን የሀገር ባለቤት አደረገን። ትናንትና እንዳልኳችሁ እረኞቹ ይገፉን ነበረ። ስለዚህ መጥቶ እርሱ የተበተነውን ሰበሰበን፣ እረኛ ሆነ። እንደዚህ ያለ እረኛ ከወዴት ይገኛል? የሚበላ እረኛ፣ የሚጠጣ እረኛ፣ የሚገደል እረኛ፣ የሚታረድ እረኛ በበጎቹ የሚታረድ ሙሽራ ታውቃላችሁ? የቤተ ክርስቲያን ሙሽራ ይባላል ክርስቶስ። ሙሽራ በሰርጉ ቀን አምሮበት ተውቦ ሰዎቹ የትኛው ነው እያሉ ሊያዩት መልኩን የሚጓጉለት ነው። እርሱ ግን እኛን አካሉ ሲያደርግ ሲያገባን እናየው ዘንድ ደም ግባት የለው። ፊቱ በደም ተለውሶ የሰርጉ ቀን ፊቱ ደም በደም ሆኖ የብርሃን አክሊል አይደለም የሾህ አክሊል ደፍቶ እርቃኑን ነው። ስጋውን ማልቆ አጥንቱን ይቆጠራል። እሱ ብቻ መስሏችሁ የሰርጉ ቀን ታረደ። ሙሽሪት ቤተክርስቲያን ምእመናን የሰርጋችን ቀን ሙሽራችንን በላ ነው፣ ጠጣ ነው። እሱ ተራቁቶ እኛን አለበሰ። ያን ሁሉ ውርደት ተቀብሎ እኛን አከበረን። ቋንጃ ሲቆርጡ ደም ከሚያፈሱ ሰዎች ጋር እኩል እንደ ወንበዴ ተቆጥሮ ተሰቀለ። እኛን ግን ተሆለቆ ምስለ ጅጉያን ከመይደምረን ምስለ ነፍሰ ጻድቃን ከደጋጎቹ ከንጹሃኑ አበው ይደምረን ዘንድ እሱ ከወንበዴ ጋር ተቆጠረ። በግራ በኩል የመጣው የማን ነው ሲል ወንበዴ፣ ይሄስ ወንበዴ ከማለ ያለው እሱማ የባሰ ወንበዴ ነው ተብሎ
ምንም አይነት በደልና ኃጢአት ሳይኖርበት ያን ሁሉ ተዋረዶ ለኛ ተቀበለ። እንደዚህ ያለው ውለታ ቃል የማይገልጸውም በዘመናትም ትናንት አልነበረም ዛሬም የለም ለዘላለሙም አይመጣም። ታዲያ እንዲህ ያለውን ሰው መተው ይገባል? ክርስቲያኖች ከቃሉ ጋር ናችሁ? ልንተው ይገባል ወይ? አይገባም አይደል? እስኪ ልጠይቃችሁ፣ ትተነዋል አልተውነው? መልሱ ከልባችሁ። እርግጠኛ ናችሁ? ጎበዞች ትተነዋል። እውነቱ ልንገራችሁ ብዙ ሰው እንዳልተወው ነው የሚሰማው፣ ግን ትተነዋል። ለምን ካላችሁኝ ባንረሳው ኖሮ ቂመኛ እንሆንም ነበረ፣ በቀለኛ እንሆንም ነበረ፣ ተንኮለኛ፣ ለሰው ጥፋት በሰው ጥፋት ደስ የሚለን ሰዎች አንሆንም ነበረ። እንደዚህ ያለ ማንነት የያዝነው ስለተውነው ነው ክርስቶስን። እርሱን የሚያስብ ሰው በጭራሽ ለሰው ክፉ ሊያስብ አይችልም ነበር። እሱን ማሰብ ያን ፍቅሩን ህሊናውን ወደ ቀራንዮ ቢወስደው ለሱ ያደረገለትን ቢያስብ ኖሮ የሁሉ ተንኮልና ክፋት በፍጹም አይመጣም ነበር። ግን አሁን የምንኖረው ክርስቶስን እንደዘነጋ ሰው ነው። እንደዘነጋ አባቶቻችን ሲገፏቸው ተገፍተው በሙሉ ያለውን ዕቃ ወስደውባቸው ይች ቀርታለች መጎናጸፊያዋን ጨምራት ትጠቅምሃለች ብለው የሰጡ አንድ ጎዳና አብረኝ ሄድ ሲሏቸው ሁለት ጎዳና አብረው በየዋነት ተከትለው የሄዱት እርሱን ስላረሱት እኮ ነው። በሕይወታቸው ሁሉ እርሱን ከሚያሳጣቸው ነገር የተቆጠቡ ትሑታን የሆኑት ስላረሱት ነው። ለምሳሌ በእርግጠኝነት ትዕቢተኛ ሰው ክርስቶስን ያውቀዋልና አረሳውም አይባልም። ባንረሳው ኖሮ በግልጽ የምነግራችሁ ሁላችንም ትሑታን እንሆን ነበረ። አሁን ግን ትዕቢተኛ ያልሆነ ማን አለ በእኛ ዘመን? ከላይ እስከታች ስለ ራሱ ክብር የማይጨነቅ ራሱን አስከብሮ የሚኖር ከሰው ዝቅ ብሎ መታየት አይፈልግም። ማንኛውም ሰው ስለ አላውቅም አይልም። በሁሉ ምሉ እንደሆነ ነው የሚሰማው። ይሄ እኮ ትዕቢት እኮ ነው። ራሳችን በሕይወታችን ውስጥ አዋርደን እኔ የመጨረሻው ወራዳና ተራ ሰው ነኝ ብለን በክርስቶስ ፊት ዝቅ አድርገን ነው የምንኖረው። እስኪ ልባችን ምን ይለናል? የተለየን ሰው እንደሆን እኮ ነው የሚሰማን። አንዳንዱ በመልኩ ይኮራል፣ አንዳንዱ በቁመናው፣ አንዳንዱ በስልጣኑ፣ አንዳንዱ በሀብቱ ሰዎች ሲከቡት ልቡ ተራራ የሚሆንበት ሰው አለ። እንዲህ ሆኖ ክርስቲያን መሆን ይቻላል? ክርስቶስን ማስታወስ አይቻልም በፍጹም። መድኃኔዓለም በቸርነቱ ወደ ልባችን ይመልሰን። አስተዋላችሁ ክርስቲያኖች? ረስተነዋል። አንድ ምሳሌ ላንሳላችሁና ሐሳቤን ወደ መቋጨት ልምጣ። በመጽሐፈ መክብብ ምዕራፍ 9 ቁጥር 14 እስከ 15 ነው የተጻፈ። እንዴት እንደረሳ ነው ክርስቶስን። ይሄን ቃል በደንብ ልብ ብላችሁ ስሙ። እንዲህ ይላል፣ ታናሽ ከተማ ነበረች ይላል ሰሎሞን ጠቢቡ መክብብ በተባለ መጽሐፉ። ምን አይነት ከተማ ነበረች? ደከማችሁ እንዴ? ምን አይነት ከተማ? ታናሽ። ጥቂት ሰዎችም ነበሩባት አለ በዚያች ከተማ የሚኖሩ። አንድ ታላቅ ንጉሥ መጣና ያችን ከተማ ከበባት፣ አጥር ሰራባት፣ በውስጧ ያሉ ሰዎችም እንዳያመልጡ ጠበቃት። ከተማዋንም ሊያጠፋ ሰዎቹንም ሊገድል ማለት ነው የመጣው ታላቅ ንጉሥ። በእርግጥ ታላቅ አይባልም፣ በክፋቱ ነው ታላቅ የተባለ እንጂ ምንም ደግ ስራ የለውም። ከበባት፣ ታላቅ ግንብ ሰራባት። ዓላማው ምንድን ነው? ያችን ከተማ ማፍረስ፣ ህዝቦቿን ማጥፋት ነው። ከዚያ ግን በዚያች ታናሽ ከተማ ውስጥ ይላል ሰሎሞን አንድ ጥበበኛ ደሃ ሰው ነበረ አለ። ምን አይነት ሰው? ሰዎቹ አያውቁትም፣ ከጉዳይም አይቆጥሩትም። እዚያች ከተማ ውስጥ የሚኖር ደሃ ነው፣ ግን ጥበበኛ ነው። ከዛ ያ ሰው ነበረ ተገኘባት ይልና ያችንም ከተማ በጥበቡ አዳናት። ከዚያ ክፉ ንጉሥ ጥፋት በጥበቡ ያ ደሃ ሰው ያችን ከተማ አዳናት። ህዝቦቹንም ከጥፋት ታደጋቸው። የሚያሳዝነው የመጨረሻው ቃል ነው። ያንን ደሃ ጠቢብ ሰው ግን ማንም አላስታወሰው። ከተማ ታድጎ ከመፍረስ፣ ህዝቡን ከጥፋት፣ ሀገርን ከመዓት ታድጎ
ያውለታ የተደረገላቸው የዚያች ከተማ ሰዎች ግን ያን ድሃ ረሱት ይላል። አያሳዝንም? ይሄ ድሃ ያሳዝናል? አያሳዝንም? በጣም ያኑ የሰራው ሀገር ማትረፍ ቀላል ነው? ሰውን ከሞት መታደግ ያልቻልነው እኮ ይሄንን ነው እኮ። ዓለም እኮ ያልቻለው በዚህ ዘመን ከተማ ማዳን የሚፈርሰውን ሀገር እዩት። በዓለም በጦርነት ምክንያት የሚፈሰውን ደም ተመልከቱት። ይሄን እኮ ነው ያልቻልነው። ያ ጠቢብ ድሃ ግን በጥበቡ ምን አረገ? ከተማ ከመፍረስ ህዝብን ከጥፋት ታደገ። ሰው ግን ያን ድሃ ረሳው፣ አላስታወሰውም ይላል። ያቺ ታናሽ ከተማ ይቺ ዓለም ናት። ክርስቲያኖች ምን ኖርባት ትንሽ እኮ ናት፣ ትንሽ ናት። በዚያች ከተማ ጥቂት ሰዎች ነው የሚኖሩ። እኛ ነን እኮ ጥቂቶች እኮ ነን። በእግዚአብሔር ዘንድ እኛ የበዛን ይመስለናል እንጂ በሱ ዘንድ በጣም ትንሾች እኮ ነን። ዓለሙም ገና አልደረስንበትም። ፍቅር ነው እንጂ ያጣን፣ ዓለም አልጠበበንም። ከተማም ትንሽ ናት፣ እኛም በጣም ጥቂቶች ነን። ከዚህ በኋላ መንታ እንኳን ብንወልድ ዓለምን ልንመላ አንችልም። አንድ ሆና ተወልዳ አንድ ወልዳ ሰማዩንም ምድሩንም የመላችው እመቤታችን ብቻ ናት። ሌላው ግን ዓለምን አይመላም፣ እንኳን ሰማዩን ቀርቶ። አሁን አስተዋላችሁ? ከተማዋ ትንሽ ናት፣ ይቻለም ጥቂት ሰዎች እኛ ነን የምንኖርባት። ከዚያ ምን ሆነ? ታላቅ ንጉሥ መጣና ይችን ከተማ ከበባት፣ አጥር ቀጠረባት፣ ሊያፈርሳት፣ ህዝቡን ሊያጠፋ። ያ ታላቅ ንጉሥ ዲያብሎስ ነው። መጣ ወደዚህ ዓለም ይችን ዓለም ሊያጠፋ፣ ሰውን ከክርስቶስ ሊለየው። ሰው ሞተ የሚባለው ከክርስቶስ ሲለይ ነው። ኃጢአት አሰርቶ ጣዖት አስመልኮ ከክርስቶስ ሊለይ ታላቅ ንጉሥ የተባለው በክፋቱ ዲያብሎስ ከበባት፣ ይችን ዓለም አስጨነቃት፣ አስጠበባት። በዚያች ከተማ ግን አንድ ጠቢብ ድሃ ሰው ነበረ ይላል። ያ ጠቢብ ድሃ ሰው መድኃኔዓለም ነው። ለምን ነው ግን ድሃ የሆነው ካላችሁኝ፣ እኛን ባለጸጋ ሊያደርግ። ሐዋርያው አንዴ በኩሉ ወአንትሙኒ ትበአሉ በንዴተ ዚአሁ፣ እናንተ በእርሱ ድህነት ባለጸጋ ትሆኑ ዘንድ እርሱ ስለናንተ በሁሉ ድሃ ሆናል። ቤት የለው፣ ትራንስፖርት የለው፣ ማደሪያ የለው። ቀበሮ እንኳን ማደሪያ ሲኖረው እርሱ ግን በምድር ላይ ማደሪያ አልነበረው ብሎናል። ቀበሮ እንኳን ጉድጓድ አላቸው፣ እኔ ግን ራሴን ማስጠጋበት የለኝም። በዚህ ደረጃ የዓለማት ፈጣሪ ድሃ ለምን ሆነ ካላችሁኝ፣ እኛም ባለጸጋ ሊያደርግ። ከዚያስ ምን ሆነ ካላችሁኝ፣ ያን ድሃ ሰው ግን ማንም ያስታወሰው የለም። ባለጸጋ አደረገን፣ አከበረን፣ ለርስት ለገነት አበቃን፣ ስጋውን እንድንበላ ደሙን እንድንጠጣ አደረገ፣ ለልጅነት አበቃን። ግን ረሳ ነው። እንዴት እንደረሳ ነው ልንገራችሁና ሐሳቤን ላብቃ። ስንጾም፣ ስንጸልይ፣ ስንሰግድ፣ ምጽዋት ስንሰጥ፣ ንስሐ ስንገባ፣ ስንቆርብ፣ በሁሉም እርሱ እንዲወደው አድርገን ማድረግ ሲገባን ለራሳችን ፍላጎት በሚመች መንገድ አድርገን ጾሙንም ጸሎቱንም እንደማያውቅ አድርገን ማለት ነው። እንዲያርገን እንዳንጾም ነበር ጾም። እርሱ ስለኛ ራሱን ድሃ ያደረገው አራያ ሆነን እንዴት እንደሚጾም አሳየን። ግን እኛ ሀገር እንደምታውቁት ጾም ሁለት ትርጉም ነው ያለው። አንደኛው በታወቀ ጊዜ ከእህልና ከውሃ መከልከል ነው አይደለም? ዋናው የጾም ትርጉም ግን 365 ቀን በሙሉ ከክፉ ነገር መራቅ ነው። ከምን? ከክፉ ነገር። አብዛኛው የሚጾመው የትኛውን ነው? ያኛውን የመጀመሪያውን። ከእህል ይከለከላል፣ ቂም ግን አያቆምም። እስካሁን የማይታረቅ ሰው አለ። አብይ ጾም ከተጀመረ የማይታረቅ ንስሐ ለመግባት ያልተዘጋጀ ለመቆረብ ሐሳቡ የሌለው አለ። ታዲያ አልዘነጋ ነውም አምላካችንን ትላላችሁ? አረሳ ነው? መቼ ነው ግን እኛ ምን ጀምረው ልባችን ነቅቶ የምንወስነው? ይሄ ጉባኤ እኮ ለፕሮቶኮል የሚዘጋጅ አይደለም፣ ወደ ክርስቶስ እንቀርብበት ዘንድ ነው። እኔም እናንተም ዋጋ እናገኝ ዘንድ ልባችን በርቶ በፍጹም ልባችን ወደ እርሱ እንቀርብ ዘንድ ነው። ሌላ ዓላማ የለውም። ያም ብናደርግ እናቆማለን ሁሉ። በነገራችን ላይ በመንግስተ ሰማያት እንደዚህ አይነት ጉባኤ እየሰራን አንማማርም። ሰው ገብቶት ወንጌል አምኖ ስጋው ደሙ ከተቀበለ በኋላ እንደ መልአክ እያመሰገነ ነው የሚኖር። በቃ ተልኮውን ፈጸመ። እኛ ግን እንደዚያ ነው ክርስቲያኖች ምን ጾመው? እንደዚያ ነው እያደረግን ያለ ነው ወይ? አንዲት ነገር ነግሬያችሁ ልጨርስ።
በጣም ማስተዋል ያለብን በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን አጠቃላይ ሁላችንም አንድ ሚስተዋልብን ነገር አለ። ስርዓትና የተቀነነውን ቀኖና በደንብ ትኩረት የማድረግ እርሱን በእርግጥ በአግባቡ አንፈጽመው፣ ዋናውን ደግሞ የክርስትና ዓላማ የመዘንጋት ችግር አለብን። ይህን ጠቁሜያችሁ ለማለፍ ክርስትና ምንድነው ካላችሁ ፍቅር ነው። ምንድነው? ፍቅር፣ ሌላ የለውም። በቃ ዓላማው ለምሳሌ ልንገራችሁ ማሳያ። አሁን በቂም በበቀል በተንኮል ሆኖ ጾሙን የሚጾም ሰው አለ። አሁን ነገ ትንሳኤ ሲመጣ እርግጠኛ ነኝ አብዛኞቻችን ዶሮ የምናርደው ስንት ሰዓት ላይ ነው የሚል ጦርነት በሚዲያ ይከፈታል። ስንት ሰዓት ነው የምናርደው? መከራ፣ አረ መልሱልን። በጣም እኮ ነው የሚያሳዝነው። በዚህ ምክንያት በጣም ጥሩ እኮ ነው፣ ይሄ ጥሩ ነገር ነው። ግን አንድ ለማስገንዘብ የፈለኩት ነገር ስላለ ነው። ይሄንን በጣም አጥብቀው ህሊናቸውን ሰቅዞ ስለያዘው የቅበላ ባለፈው አብይ ጾም ሳይገባ ዶሮ አርዶ ፍሪጅ ውስጥ ያስገቡ ክርስቲያኖች አሉ። ያስጨንቋቸው። ግን የሚገርመው የትንሳኤ ግን አይቆርቡም እነዚህ ሰዎች። በአብይ ጾም ግን የተጣሉት ሰው አለ፣ ንስሐ አይገቡም። እነሱን የሚያስጨንቃቸው ዶሮ የሚታረድበት ሰዓት ነው። ይሄ አይደለም ዓላማችን። እኛ ፍቅር ከሌለና ክርስቶስን ማናውቅ ከሆነ በየትኛው ሰዓት ብታርዱት እሱ እኮ ጉዳያችን አይደለም። ህጉ፣ ዓላማ፣ ወንጌሉ ለገባው ሰው ነው ስለ ስርዓት የምናወራው። እሱን ትተነው ጨርሶ ግን እንዴት ይሆናል? እንደውም ምን ይላሉ የግብጽ አባቶች? ለምሳሌ በግብጽ ቤተክርስቲያን የግብጽ መነኮሳት አባቶች ተጣልተው አይቀድሱም። አያችሁ፣ ዋናው እኮ ነው ይሄ። የክርስትና ኮንሰርን ይሄ ነው። እርቅ፣ ሰላም፣ ፍቅር። እየሰማችሁኝ ነው? ስለዚህ በፍጹም የተወገዘ ነው። ተጣልቶ ማስቀደስ፣ መቁረብ፣ መቀደስ አይቻልም። ተመልከቱ። በእኛ ሀገር ደግሞ በሰዓት መጾም እስከ ማታ የሚጾም አለ። ጥሩ ነገር ነው። ግን ቂም አለ። አስቡት፣ የት ነው የምንደርሰው እንደዚህ ሆነ? እና ምን ይላሉ የግብጽ አባቶች? ኢትዮጵያውያን መነኮሳት ወደኛ ወደ ግብጽ ሲመጡ ተጋርሏቸው ልዩ ነው። እንደኛ አይደሉም። አሁን እነሱ በጾም በጸሎት በትህርምት ኢትዮጵያውያን ይበልጣሉ። ከቀደሙት አባቶቻችን ያገኘ ነው ይበልጣሉ። እንዲሁም ተጋርሏቸው ከፍ ስላለ ኢትዮጵያውያን መነኮሳት በግብጽ ያሉ በአታቸው ራሱ አይዘጋም፣ ክፍት ነው። የግብጻውያን ይዘጉታል፣ በራለው። ኢትዮጵያውያን ግን ክፍት ነው። አየች፣ በዚህ ደረጃ በትርምትና በተጋድሎ ኗሪዎች ናቸው። ግን ወንድሞቻቸውን ይጠላሉ። እና ምን ይላሉ? ቂምና በቀል ቢተው ኖሮ ኢትዮጵያውያን በአንድ ጀንበር ቅዱስ ይሆኑ ነበር፣ ይበቁ ነበር ይላሉ። እንዲህ ሆነን የቀረነው ይሄን ስለዘነጋ ነው። በቀሪ ዘመናችን አምላካችን በቸርነቱ እሱን የሚያስታውስ በጎ ነገር እያደረግን ዘመናችን እንድንፈጽም ቸርነቱ ትርዳን። እግዚአብሔር ይስጥልኝ።